በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የንስሐ አባቴን የደበቅኩት ምስጢር ሕሊናዬን እረፍት ነሳኝ። በዚህ ርዕሰ ጉዳይ ሰፋ ያለ በጥያቄና መልስ የቀረበ ወደ እናንተ ለዛሬ እንደ አምላካችን ፈቃድ ይዘን የተመለስነው የማኅደረ ተዋሕዶ መንፈሳዊ ዩቱብ አገልግሎታችን ቀጣይ መርሃ ግብር ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እንግዲህ እየጠቀስን ወደ እያንዳንዳችን ልቦና በቸርነቱ ያደርስልን ዘንድ ደጅ እየጠናን እየተማጸን የምንከታተለውን የምናደምጠውን መንፈሳዊ የዩቱብ አገልግሎታችንን ነው። ለዛሬ መንፈሳዊ ሕይወታችንን ከሚዳስሱ ጉዳዮች አንዱን ርዕሰ ጉዳይ ይዘን የተመለስ ነው። አሁንም አምላካችን ፍቅሩን አብዝቶልን ደግነቱን ከሁላችንም ሳያጓድል እኛ ከማናውቀው እርሱ ከሚያውቀው ሰይጣን ከሸመቀው ከተለያየ ፈተና ጠብቆ ሰውሮ ይኸው ለነፍሳችን የሚበጃትን ደግሞ ሊነግረን ሊያስተምረን ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ ሆኖልናልና ክብርና ምስጋና አሁንም ለገናና ስሙ ይሆንልን። ይሄ የምንገኝበት የጥቅምት ወራት ነውና በዚህ ወራት ደግሞ ከመስከረም 26 ጀምረን እስከ ህዳር 6 ከልጇ ከወዳጇ ጋር ያደረገችውን ስደቷን የምናስብላት ርርተ ህሊና ርርተ ልቦና እመብርሃን አዛኝቱም ፊት የማያስመልሰው አንገት የማያስቀልሰው እንደ አይነ ጥቅሻ የሚደርስልን ጸሎቷ ልመናዋ ዘወትር ከኛ ጋራ ነው፣ አልተለየንምና ስሙ የከበረ የተመሰገነ ይሁን። እሱ የጠራቸውን ያከበራቸውን ያጸደቃቸውን ለእኛም በቃል ኪዳናቸው እንድንታመን የሰጠንን ቅዱሳን ሁሉ እንግዲህ አጋዥ አድርገን የደግነት ባለቤት የፍቅር አምላክ ስለ ወዳጆቹ ብሎ ሊያስተምረን የወደደውን እንግዲህ እንዲህ እንከታተላለን። በጥያቄና መልስ የቀረበ ነው። ትንሽ ሰፋ ስለሚል ሁላችን መቼስ ታግሰን እንሰማለን ብለን ተስፋ በማድረግ ነው መርሃ ግብራችንን እንዲህ የምንከታተለው። ጥያቄው እንዲህ ነው። ለረጅም ጊዜ በውስጤ ሲመላለስ የቆየና ሰላም የነሳኝን ጥያቄ ልጠይቅ ወደድኩ። የህሊና እረፍት የሚሰጥ መልስ ትሰጡኛላችሁ ብዬ ተስፋ አደርጋለሁ። ስሜ ወለተ ገብርኤል ይባላል። እድሜ በአርባዎቹ አጋማሽ ላይ የሚገኝ ሲሆን ባለ ትዳርና የሶስት ልጆች እናት ነኝ። ትዳር ከመመስረቴ በፊት ከተለያዩ ወንዶች ጋር ተራክቦ እፈጽም ነበር። የአሁኑን የትዳር አጋሬን ሳገባ ይህን አልነገርኩትም ነበር። በጊዜው ከሱ በፊት ከነበረኝ የወንድ ጓደኛዬ ጋር በአጋጣሚ በተፈጠረ ክስተት ስህተት ላይ መውደቄን ብቻ ነግሬው ነው ያለፍኩት። ለንስሐ አባቴም በወቅቱ ያለፈ ሕይወቴንና የሰራሁትን ኃጢአት በሙሉ ዝርዝሬ አልነገርኳቸውም። ለአሁኑ ባለቤቴ የነገርኩትን ብቻ ነግሬ ሌሎቹን ያለፈ ታሪክ ነው በሚል ምክንያት ሸፋፍኜ ነው ያለፍኩት። በእድሜ እየበሰልኩ ስመጣና ዛሬ ላይ ሆኜ ሳስበው ውስጤ ይደነግጣል። በህሊናዬም ኃጢአተኛ እንደሆንኩ እያስታወሰኝ በየዕለቱ ይወቅሰኛል። ከዚህም የተነሳ መልካም ለሆነው ባለቤቴ፣ ለልጆቼ፣ ለንስሐ አባቴ በተለይም ለእግዚአብሔር ታማኝ እንዳልሆንኩ ይሰማኛል። ያለፈውን ኃጢአቴን እያሰብኩ በየዕለቱ ጸጸት ቢሰማኝም በጊዜው የደበቅኩትን ምስጢር ግን አውጥቼ መናገር ፈራሁ። ለመሆኑ ያለፈ በደሌን ዛሬ ላይ አለመናዘዜ ኃጢአት ይሆን? ጸጸቴን መሸከም ባለመቻሌ ለባለቤቴና ለንስሐ አባቴ መንገር እፈልግና ወደኋላ መመለስ ፈራሁ። ምን ላድርግ? ምንስ ትመክሩኛላችሁ? እባካችሁ ዘርዘር አድርጋችሁ አስረዱኝ የሚል ነው ለስምዐ ጽድቅ ጋዜጣ ተጽፎ ተልኮ የነበረውና በስፋት ምላሽ የተሰጠበትን ይህንን መልእክት ያገኘ ነው። እኛም እንግዲህ በዚህ መልኩ ምላሹንም የምንከታተለው እንዲህ ይላል። እህታችን ወለተ ገብርኤል፣ የንስሐ አባቴን የደበቅኩት ምስጢር ህሊናዬን እረፍት ነሳኝ። ወደ ኋላ ተመልሼ መናዘዝን ፈራው። ምን ይሻለኛል? በማለት መፍትሄ ለማግኘት ጥያቄ ማቅረብሽ መልካም ነው እንላለን። ምክንያቱም ነቢየ እግዚአብሔር ዳዊት ምክር ሰናይት ለኩሉ ዘይገብራ፣ ለሚያደርጋት ሁሉ ምክር መልካም ናት በማለት መዝሙር 110 ላይ እንደተናገረው ሰው በስጋው ሲታመም ለመታከም ታክሞም ለመዳን የሚሄደው ወደ ጤና ተቋም እንደሆነ ሁሉ ነፍስም በኃጢአት ደዌ ስትያዝ ስትታመም መድኃኒቷ የእግዚአብሔር ቃል ነው። ወደ እርሱም በንስሐ መቅረብና በውስጥሽ እረፍት ለነሳሽ የነፍስሽ ሕመም መፍትሄ ያገኛለሁ ብለሽ ይህን ጥያቄም ይዘሽ ወደኛ መተሻል። ስለሆነም እኛም እንደተለመደው የመምህራን አባቶችንና የቅዱሳት መጽሐፍትን ሐሳብ አብነት አድርገን ለችግርሽ መፍትሄ ይሆናሉ ያልናቸውን ምክር ሐሳቦች አሁን ከዚህ በታች እንደሚከተለው አድርሰናል አቅርበናልና በጥሞና እንድትከታተይን በእግዚአብሔር ስም እናሳስብሻለን ይላል። እኛም ይህንን እንግዲህ በጥሞና
እንድንከታተለው ነው። ውድ እህታችን እድሜሽ በ40ዎቹ አጋማሽ ላይ እንደሆነና በትዳር ተወስነሽ የ3 ልጆች እናት እንደሆንሽ ገልጸሽልናል። ህሊናሽን እረፍት የነሳሽ ጉዳይም ካሁኑ የትዳር አጋርሽ ጋር ከመጣመርሽ በፊት ከተለያዩ ወንዶች ጋር ተራክቦ መፈጸምሽን፣ ይህንን ጉዳይ ለነፍስ አባትሽም ሆነ ለትዳር አጋርሽ በግልጽ ወይም በዝርዝር እንዳላስረዳሻቸው፣ ይህም አሁን ላይ ለነፍስ አባትሽ አለመናገርሽ እየረበሸሽ እንደሆነ ገልጸሽልናል። እህታችን ወለተ ገብርኤል ላነሳሽው ጥያቄ በቀጥታም ሆነ በተዘዋዋሪ መልስ ሊሆን የሚችለውን እንዲህ እንመልከተው። ሰው አስቀድሞ ሲፈጠር ለባዊት ነባቢትና ህያዊት ነፍስ ተሰጥቶት አዋቂ አእምሮ ታድሎት የተፈጠረ ታላቅና ድንቅ ፍጡር ነው። ስለዚህ አስቀድሞ ማወቅ የሚገባቸው ነገሮች አሉ። እንደ ማንኛውም ላለፈውም ሆነ ይልቁንም አሁንም መረዳት የሚኖርብሽ ነገሮች የምንላቸው እንደሚከተሉት ናቸው። የመጀመሪያው የሰይጣን ሴራን መረዳት ነው። ሰይጣን በሰው ልጅ ከመቅናት መቼም አያርፍም። በመጽሐፈ ቀሌምንጦስ ሰይጣን ከእግዚአብሔር ለአዳም የተሰጠውን ጸጋ ባየ ጊዜ ከዚያች ሰዓት ጀምሮ ቀና ተብሎ ተጽፎ እንደምናገኘው የሰውን ልጅ በህይወት መኖር የማይወድ ጥንተ ጠላት ዛሬም ያለማቋረጥ ይከታተለዋል። በመሆኑም መጀመሪያ ኃጢአት እንዲሰራ መገፋፋት፣ ከሰራው በኋላ ደግሞ ራሱን ለንስሐ እንዳያዘጋጅ በመከልከል ግን በሰራው ኃጢአት ደግሞ ከአቅም በላይ እንዲጨነቅ ማድረግ ነው። ስለዚህ ዘላቂ የሆነ መፍትሄ ለማግኘት እንዲህ ያለውን የሰይጣንን ክፉ ሴራ በአግባቡ መረዳት ያስፈልጋል። ቀጣይ ሁለተኛው ደግሞ የንስሐን ምንነትና አስፈላጊነት በአግባቡ መረዳት ነው። ንስሐ መጸጸት፣ መመለስ፣ ፊት በሰሩት መጥፎ ስራ ማልቀስ፣ ፊት የሰሩትን ስራ ላለመስራት መወሰን ማለት ነው። ንስሐ የተሰበረ መንፈስ ነው። ነቢየ እግዚአብሔር ዳዊት የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውን ልብ እግዚአብሔር አይንቅም በማለት እንደገለጸው መዝሙር 50 ላይ ሰው የተሰበረ ልብ ሲኖረውና የቀና መንፈስ ሲላበስ ያኔ ነው የንስሐ ሰው ሆነ የሚባለው። የንስሐ ጀማሪ የሰው ልጆች ሁሉ አባት የሆነው አዳም ነው። አትብላ የተባለውን ዕፀ በለስ በበላና ከክብር በተዋረደ ጊዜ እጅግ አብዝቶ አነባ። እንባው አልቆ እዥ እስከሚወጣ ድረስ አለቀሰ። ኃጢአትን መናዘዝ የተጀመረውም በብሉይ ኪዳን ይልቁንም በሕገ ልቦና ነው። ንስሐ ከእግዚአብሔር የምንታረቅበት አባቱ ይህ ልጄ ሞቶ ነበር አሁን ግን ሕያው ሆኗልና ጠፍቶም ነበር ተገኝቷልና ብሎ እንደተናገረለት ሉቃስ ምዕራፍ 15 ቁጥር 24 ከሞት የምንድንበት ነው። ሉቃስ 17 ከቁጥር 1 እስከ 5 እንዲሁ ሁለተኛ የምንወለድበት ነው። ሊቁ ቅዱስ አትናቴዎስ በቅዳሴው 3 ልደታት ብሎ ከሚዘረዘራቸው መካከል አንዱ ንስሐ ነው። እኛም እንደነሱ በስጋ የተወለድን 3 ልደታት አሉን። አንዲቱ የክርስቶስ ምሳሌ የምታደርገን ቅድስት ጥምቀት ናት። ሁለተኛው ኃጢአትንና አበሳን የሚደመስስ የክርስቶስ ስጋውና ደሙ ነው። ሶስተኛው በዮርዳኖስ አምሳል ከውስጣችን የሚወጣው በንስሐ የሚገኝ እንባ ነው። ይህም በእግዚአብሔር ፊት ንጹሕ አድርጎ የሚቀርብ ነው በማለት በቅዳሴ አትናቴዎስ ላይ ተጽፎልናል። ንስሐ እንደ አባቶቻችን አስተምህሮ የበደለውን እንዳልበደለ፣ ዘማዩን እንደ ድንግል፣ ኃጢአተኛውን እንደ ጻድቅ የምታደርግ ናት። ሶስተኛው ነጥብ አሁን ያየነው እንግዲህ በተለይ እንደ ማንኛውም ላለፈውም ሆነ ይልቁንም አሁን መረዳት የሚኖርብሽ ነገሮች የምንላቸው ብለን ላነሳ ነው። ሶስተኛው ነጥባችን ከንስሐ አባት ምንም ሊደበቅ የሚችል ነገር እንደሌለ ነው። ይህን የተገነዘበ ማንኛውም ሰው የንስሐን አስፈላጊነት በተመለከተ ከላይ የተዘረዘሩትን በሚገባ የተረዳ ሰው ንስሐ ለመግባት ወደ ኋላ አይልም። ከንስሐ አባቱ ፊት ቀርቦም ይህን ልናገር ይህን ደግሞ አልናገር ብሎ የሚመርጠውና የሚያስቀረው አንዳች ነገር ሊኖረው አይችልም። እግዚአብሔር መሐሪ ስለሆነ ዕድሜ ለንስሐ እየሰጠን እንጂ የንስሐ አባትን መዋሸት እግዚአብሔርን መዋሸት ስለሆነ ያስቀጣል። በመጽሐፍ ቅዱስ ታሪካቸው ተጽፎ የምናገኛቸው ሐናንያና ሰጲራ ቅዱስ ጴጥሮስን ባታለሉት ጊዜ ተቀጥተዋል። የሐዋርያት ሥራ ምዕራፍ 5 ከቁጥር 1 ከካህኑ መደበቅ ከመንፈስ ቅዱስ መደበቅ ማለት ነው። ቅዱስ ጴጥሮስም ሐናንያን ሲወቅሰው ሐናንያ ሆይ መንፈስ ቅዱስን ታታልል ዘንድ የመሬቷንም ዋጋ ከፍለህ ታስቀር ዘንድ ሰይጣን በልብህ እንዴት አደረ በማለት የተናገረው ካህኑን ማታለል መንፈስ ቅዱስን ማታለል ስለሆነ ነው። በዚሁ የሐዋርያት ሥራ ምዕራፍ 5 ቁጥር 3። ስለዚህ ዛሬም ምናልባት አረፈድሽ እንጂ እንዳልመሸብሽ ማወቅና ፈጥነሽ ወደ ንስሐ አባትሽ መሄድ ዋነኛ መፍትሄው መሆኑን ነው። አራተኛው የምታስተውይው ወይም እንድናስተውለው የሚያስፈልገው ጉዳይ በንስሐ ሕይወት የተጠቀሙ ሰዎችን ማሰብ ነው። ንስሐ
እግዚአብሔር አምላካችን የሰውን ልጅ እንዴት አድርጎ በምን ያህል መጠን እንደወደደው የገለጸበት ነው። በመሆኑም እግዚአብሔር ንስሐቸውን ተቀብሎላቸው ከመከራ ሥጋ ከመከራ ነፍስ የታደጋቸው በርካታ አባቶችን መዘርዘር ይቻላል። እንደው ለዚሁ ጉዳይ ብቻ የተወሰኑትን እንጥቀስ። አንደኛ አዳም። ንስሐ በመግባታቸው ከእግዚአብሔር ጋር የታረቁ ብዙ ቅዱሳንን ማንሳት ይቻላል። ለምሳሌ ያህል ብንጠቅስ ከዘመነ አበው አባታችን አዳም ከእግዚአብሔር ተጣልቶ ከልጅነት ወጥቶ ከገነት ተባሮ የነበረው በድሎ ሳለ ተክሶለት ወደ ቀደመ ክብሩ ልጅነት ወደ ቀደመ ቦታው ወደ ገነት የተመለሰው በንስሐ ነው። ወኮነ አራቄ ለሐዲስ ኪዳን፣ ለሐዲስ ኪዳን አስታራቂ ሆነን በማለት ሊቁ ቅዱስ ኤፍሬም እንደገለጸው አስታራቂው ክርስቶስ ከባህሪ አባቱ ከአብ ከራሱና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በደሙ ፈሳሽነት ያስታረቀን ሲሆን ለዚህ እንድንበቃ ምክንያት የሆነን አዳም የገባው ንስሐ ነበር። ሁለተኛ በዚህ የተጠቀመው ደግሞ ነቢዩ ዳዊት ነው። በዘመነ ነቢያት በንስሐ ወደ እግዚአብሔር ከተመለሱ ታላላቅ አባቶች መካከል ነቢዩ ዳዊትን መጥቀስ ይቻላል። ዳዊት የጎልማሳ ሚስት ቀምቶ ጎልማሳ አስገድሎ ከእግዚአብሔር ጋር ተጣልቶ ነበር። እግዚአብሔርም እጅግ ተቀይሞት ነበር። በነቢዩ በናታን አማካኝነትም እንዲህ ሲል ወቀሰው። በእስራኤል ላይ ንጉሥ ልትሆን ቀባውህ፣ ከሳኦልም እጅ አዳንኩህ፣ የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች በብብት ጣልኩልህ፣ የእስራኤልንና የይሁዳን ቤት ሰጠውህ። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ሥራ ወይም ደግሞ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ኬጢያዊውን ኦሪዮን በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ልትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገለሃል ብሎ እንደተናገረ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 6። እንግዲህ ከላይ በተናገርነው መልእክት ማለት ነው ነቢዩ ዳዊት በእግዚአብሔር ዘንድ ተወቀሰ። ዳዊትም ወቀሳው ሲመጣበት እንዲሁ ዛሬ ነገ እያለ ጊዜ አላባከንም። ምሕረት የባህሪ የሆነ አምላክ የውስጡን እንደሚያውቅና ምሕረትን እንደሚያደርግለት በማመን በፍጥነት ንስሐ ገባ። የዳዊት ንስሐ በእንባ የተሞላ እውነተኛ ጸጸት ያለበት እንደነበር አበው ያስረዳሉ። እርሱም በመዝሙሩ ይህንኑ ሲናገር ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ በማለት ተናገረ። መዝሙር 6። ምሕረት የባህሪ የሆነው እግዚአብሔርም ታረቀው። ለእኛ የሚያስፈልገንን ሁሉ እኛ ሳንለምነው ያዘጋጅልናል። የተሰጠንን ጸጋ ባለመረዳትና በደካማ ባህሪያችን እንኳ ብንበድለው ስንመለስ ንስሐችንን ለመቀበል ቸር አባት ነው። ሦስተኛው በአዲስ ኪዳን የምንመለከተው ደግሞ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ በአዲስ ኪዳን በኃጢአቱ ምክንያት ከእግዚአብሔር ጋር ተጣልቶ ግን ንስሐ በመግባቱ ከታረቁት መካከል በዋናነት ሊቀ ሐዋርያት የሚጠቀስ ነው። ይህ ሐዋርያ ቅዱስ ጴጥሮስ ሌሎች እንኳ ቢክዱህ እኔ አልክድህም ሲል የነበረ ቢሆንም ከሌሎቹ ተለይቶ የካደ እርሱ ነበረ። ሆኖም ግን በፍጥነት ወደ ራሱ ተመለሰ። የተነገረው ትንቢት ሳይውል ሳያድር እንደተፈጸመለት አወቀ። ፈጥኖ አለቀሰ፣ ንስሐ ገባ፣ እግዚአብሔርም ይቅር አለው። የጥሉ ግድግዳ በንስሐው አማካኝነት በእግዚአብሔር ቸርነት ተናደ። በዚህም ታማኝ አድርጎ የበጎቹ ጠባቂ ያደረገው። ዮሐንስ ወንጌል ምዕራፍ 21 ቁጥር 15። ስለዚህ ምንም እንኳ ኃጢአተኛው የሰራው ክፉ ስራና የሚገባው ንስሐ ማለትም በንስሐ የሚያደርገው ጸሎት፣ ልመና፣ ለቅሶ፣ ስግደት፣ ምጽዋት ወዘተ ለበደለው በደል በትክክል ካሳ ከመሆን አንጻር ባይመጣጠንም እግዚአብሔር ግን በባህሪው መሐሪ ነውና ንስሐውን ምክንያት አድርጎ ይቅር አለው፣ ታረቀውም። ማርያም እንተፍረት ዕድሜ ዘመኗን በኃጢአት ያሳለፈች ሴት ነበረች። ይሁን እንጂ በኃጢአት መኖር ከእግዚአብሔር መለየት አግባብ እንዳልሆነ በተረዳሽ ጊዜ ፈጥና ወደ ንስሐ ተመለሰች። በቅዱስ ወንጌል ተጽፎ እንደምናገኘውም እጅግ ዋጋው የከበረ ሽቶ አቀረበች። ጌታችን መድኃኒታችንንም በእንባዋ አጠበችው። የንስሐ ዋጋ የሆነውንም እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት ቦታ ይህች ሴት ያደረገችው ለእርሷ መታሰቢያ ሆኖ ይነገራል በማለት የማይጠፋ ስም ሰጣት። ማቴዎስ 26፣ ማርቆስ 14፣ ዮሐንስ ወንጌል ምዕራፍ 12። ከማርያም እንተፍረት የምንማራቸው በርካታ ቁም ነገሮች አሉን። እነሱም ለበጎ ነገር መሽቀዳደምን ይልቁንም ለንስሐ ጊዜ መስጠት እንደሌለብን እንረዳለን።
በትርጓሜ ወንጌልም እንደሚነግረን ማርያምን ተፍረት ይቀረሽ የማትባል መልከ መልካም ነበረች። ከዕለታት አንድ ቀን መላ ሰውነቷን በሚያሳይ በቁም መስታወት ራሷን እየተመለከተች ግን ያን የሚመስል ውበት እንደሚያልፍ እንደሚረግፍ ተገነዘበች። ለዚህ መድኃኒቱ ደግሞ ንስሐ መግባት እንደሆነ ተረዳችና ዘመኗን ሙሉ በዝሙት ያጠራቀመችውን ገንዘብ በመያዝ ስርየት ለሚያድለው ኃጢአትህ ወይም ኃጢአትሽ ተሰርዮልሃል ተሰርዮልሻል ለሚለው ሊቀ ካህናት መድኃኔ ዓለም ኢየሱስ ክርስቶስ የሚገባውን ሽቱ ገዝታ ወደ እርሱ ሄደችና ማድረግ የሚገባትን አደረገች። ማርያምን ተፍረት ልቧ በተመለሰ ጊዜ ሳትውል ሳታድር ፈጥና ነው ንስሐን ወደሚቀበለው ሊቀ ካህናት የሄደችው። ይህ ብቻ አይደለም። በመንገድ ላይም ሆነ ከደረሰች በኋላ በርካታ መሰናክሎች ገጥመዋታል። ከነዚህም መካከል ጥንት ዝሙት ያሰራት የነበረው ሰይጣን ቀድሞ በግብር ከሚያውቋት ወንድ ባንዱ ተመስሎ ከመንገድ ጠብቆ በርካታ የማሰናከያ ቃላትን እየጠቀሰ ሊያሰናክላት ሞክሯል። እሷ ግን አንድ ጊዜ ስለወሰነች እርሱ በሚያመጣው መሰናክል ሳትሸነፍ ለሚያነሳቸው ጥያቄዎች ሁሉ ተገቢውን ምላሽ እየሰጠች በጌታችን በኢየሱስ ክርስቶስ ስም ድል ነስተዋለች። ስለዚህ እኛም ወደ መልካም ነገር ስንሄድ በየመንገዱ እየጠበቀ ለዚያውም በምናውቀውና በምንወደው አካል እያደረ እንዳያሰናክለን ትጥቃችንን ልናጠብቅ ይገባናል። ሌላው ከደቀ መዛሙርቱ የመጣው ፈተና ነበር። አዛኝ ለድሆች በጎ አሳቢ በመምሰል ይህ ተሸጦ ለድሆች በተሰጠ በተገባ ነበር በማለት ያደረገችውን ሥራ እንደ ጥፋት ቆጥረውት ነበር። ክርስቶስ ግን መልካም አደረገች፣ ለምን ታሰናክሏታላችሁ በማለት ሥራዋን አደነቀላት። እንዲያውም ይህ የእሷ ሥራ በአራቱም ወንጌላውያን ሲነገር እንደሚኖር በመግለጽ አስረዳቸው። ዛሬም እኛ ለንስሐ መፋጠን እንጂ መዘግየት እንደሌለብን፣ እኛ ለንስሐ በተፋጠን ቁጥር እግዚአብሔር አምላካችን ንስሐችንን በቶሎ እንደሚቀበለንና የሚመጡ መሰናክሎችን ሁሉ የምናልፍበትን ኃይል እንደሚሰጠን የሚያስረዳ ነው። ምሕረትን ለሚያድለው ኃጢአትህ ወይም ኃጢአትሽ ተሰርዮልሃል ተሰርዮልሻል ለሚለው ሊቀ ካህናት መድኃኔ ዓለም ኢየሱስ ክርስቶስ የሚገባውን ሽቱ ገዝታ ወደ እሱ ሄደችና ማድረግ የሚገባትን አደረገች። ውድ እህታችን ወለተ ገብርኤል ዛሬ ላይ ሆነሽ ይህን ጉዳይ መደበቅሽና የህሊና እረፍት እንደነሳሽ የተደረገበት ምክንያት በዕድሜ የመብሰልሽ ጉዳይ ነው። ሰው በዕድሜ እየበሰለ በሄደ ቁጥር ትላንት ይጓዝበት የነበረው የጨለማ መንገድ አውቆም ይሁን ሳያውቅ ይሰራቸው የነበሩ ስህተቶች በጉልህ እየታዩት ራሱን እንዲወቅስ መሳሳቱንም እንዲያይ እግዚአብሔር ህሊናን ያህል ዳኛ መስጠቱ በዚህ ይታወቃል። የህሊና ዳኝነት ከባድ ነው። ሐዋርያው ቅዱስ ጳውሎስ ለሮሜ ምዕመናን በላከው መልእክቱ በልባቸው የተጻፈውን የሕግ ሥራ ያሳያሉ፣ ከሥራቸው የተነሳ ይታወቃል፣ ህሊናቸው ይመሰክርባቸዋል፣ ይፈርድባቸዋል በማለት እንደተናገረው ሮሜ ምዕራፍ 2:15 ህሊና በራሱ ስለሚጠይቅ ተፈጥሯዊ ጉዳይ መሆኑንም ልብ ማለት ያስፈልጋል። አንቺም የህሊና ዳኝነቱ ደርሶሽ መፍትሄ ፍለጋ ጥያቄሽን አቅርበሽልናል። በቅድሚያ መረዳት የሚገባሽ ዝሙትን መፈጸም ከ10ቱ ትእዛዛት አንዱን መሻር እንደሆነ መገንዘብ ነው። እግዚአብሔር አምላክ ለሊቀ ነቢያት ሙሴ ሕግን ሰጠው። በተሰጠው ሕግ ለወቅቱ እስራኤል ዘሥጋ ወይም ያዕቆባውያን ይተዳደሩበት ዘንድ ሲሆን ለፍጻሜው ግን ለእስራኤል ዘነፍስ ለክርስቲያኖች ሁሉ የተሰጠ ሕግ ነው። ከ10ቱ ሕግጋት ደግሞ አንዱ አታመንዝር የሚል ነው። ዘጸአት ምዕራፍ 20። አንቺ ግን በወጣትነትሽ ወቅት በማወቅም ይሁን ባለማወቅ ይህን ሕግ ተላልፈሽ ከተለያዩ ወንዶች ጋር ተራክቦ መፈጸምሽን ነግረሽናል። ወለተ ገብርኤል ዝሙት ታላቅ ኃጢአት መሆኑን በሰብአ ትካት በኖህ ዘመን ሰዎች ላይ ያስከተለውን መዓት ምን እንደሆነ ታላቁ መጽሐፍ ይመሰክራል። በአዲስ ኪዳንም ሐዋርያው ቅዱስ ጳውሎስ ክርስቲያኖች ከዝሙት ይርቁ ዘንድ ሥጋ ግን ለእግዚአብሔር ነው እንጂ ለዝሙት አይደለም፣ ጌታም ለሥጋ ነው፣ ሥጋችሁ የክርስቶስ ብልቶች እንደሆኑ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን? አይገባም። ወይስ ከጋለሞታ ጋር የሚተባበር እንደ ሥጋ እንዲሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏልና። ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከሥጋ ውጪ ነው። ዝሙትን የሚሰራ ግን በገዛ ሥጋው ላይ ኃጢአትን ይሰራል። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ በማለት አስተምሯቸዋል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 20። ክርስቲያን በዋጋ የተገዛ መሆኑን ሲዘነጋ ለኃጢአት ይዳረጋል።
ክርስቲያኖችን ጌታችን በወርቅ ደሙ እንደዋጀን ሐዋርያው ሲገልጽ በዋጋ ተገዝታችኋል አለ። ከዚህም በተጓዳኝ ዝሙትን ስንፈጽም በእኛ ያደረውን የእግዚአብሔር መንፈስ ማሳዘን ስለሆነ ክርስቲያን በሕይወት ዘመኑ ሁሉ በሥጋው እግዚአብሔር ማክበር ደግሞ ካልቻለና በማወቅም ይሁን ባለማወቅ በኃጢአት ከወደቀም ፈጥኖ ንስሐ መግባት ይጠበቅበታል። እንደሚታወቀው ኃጢአት የነፍስም የሥጋም በሽታ ነው። ለዚህ በሽታ ደግሞ እግዚአብሔር የሰጠን መድኃኒት ንስሐ ነው። የንስሐ ሁሉ መጀመሪያ ደግሞ የህሊና ወቀሳ ነው። ይህም ማለት ኃጢአተኝነትን ማመንና ኃጢአትን ማውገዝና መጥላት ነው። ይህም ተነሳሂው በህሊናው ባንቺ እንደሆነ ሁሉ ከእግዚአብሔር ጋር መነጋገር መናዘዝ ነው። ኃጢአቴን ላንተ አስታወቅኩ፣ በደሌንም አልሸፈንኩም፣ ለእግዚአብሔር መተላለፌን እነግራለሁ እንዲል መዝሙር 31። ይህ አይነቱ የህሊና ጸጸት ብቻ በራሱ በቂ አለመሆኑን ጌታችን መድኃኒታችን ኢየሱስ ክርስቶስ በለምጽ በሽታ የተያዘውን ሰው ከለምጹ ከፈወሰው በኋላ ሄደህ ራስህን ለካህን አሳይ ብሎታል። ማቴዎስ ምዕራፍ 8። አንድ ኃጢአተኛ ራሱን ለካህን ማሳየት ለምን ያስፈልጋል የሚል ሰው ካለም መልሱ የእግዚአብሔር ትእዛዝ ስለሆነ ነው። ካህኑ ሁሉን የሚችል የእግዚአብሔር መልእክተኛ ነውና ከንፈሮቹ ዕውቀትን ይጠብቁ ዘንድ ይገባቸዋል፣ ሕጉንም በልቡ ይመረምር ዘንድ በሚል በሚልክያስ ምዕራፍ 2 ቁጥር 7 ተጽፏልና ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ለወቅቱ ለቅዱሳን ሐዋርያት፣ ለፍጻሜው ደግሞ በእነርሱ እግር ተተክተው ለሚያገለግሉ ስልጣነ ክህነት ላላቸው ካህናት የሰጠው ስልጣን እንዲህ የሚል ነው። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። ማቴዎስ 18። ይህ ስልጣን በዘመናት ኃያላን የማይሽሩት አምላካዊ ጸጋ ነው። እህታችን ወለተ ገብርኤል፣ እስኪ እኛ አንድ ጥያቄ እንጠይቅሽና መልሽልን። አምላከ ቅዱሳን ልዑል እግዚአብሔር አያድርገው እንጂ በስጋሽ ታመሽ ትላንት የጤና ባለሙያ ጋር ሄደሽ ህመምሽን ተናግረሽ መድኃኒት ታዞልሽ፣ ነገር ግን የታዘዘልሽን መድኃኒት በአግባቡ ባለመውሰድሽ ህመሙ ቢጸናብሽ ተመልሰሽ ጤና ባለሙያ ዘንድ መሄድሽ ይቀራል? አይቀርም። ምክንያቱም ፈውስ ስለምትፈልጊ ተመልሰሽ ሄደሽ ተናግረሽ የሚታዘዝልሽን መድኃኒት ወስደሽ እንደምትጠቀሚበት ሁሉ ያለምንም እፍረትና ይሉኝታ የነፍስ አባቴ ዳግመኛ ስነግራቸው ምን ይሉኛል ሳትይና ሳትሳቀቂ ጉዳዩን በዝርዝር አስረድተሻቸው ያን ጊዜ ያልተናገርኩት እፍረት ይዞኝ ነው። አሁን ግን ኃጢአቴ እረፍት ስለነሳኝ ማለትም ህሊናዬን ኃጢአቱ እረፍት ስለነሳኝ ነው ብለሽ ተናዘሽ የሚሰጥሽን ቀኖና በተግባር ፈጽሚው። ነቢየ ልዑል ኢሳይያስ እንድትጸድቅ መጀመሪያ ኃጢአትን ተናገር ብሏልና ኢሳይያስ 43:26። ከተለያዩ ወንዶች ጋራም በዝሙት ኃጢአት መውደቅሽን መግለጽ ያለብሽ ለነፍስ አባትሽ ብቻ እንጂ ለትዳር አጋርሽ ለልጆችሽ አባት አለመሆኑንም ማወቅ ይገባሻል። ምክንያቱም አንደኛ የቀደመ በደልሽን የሚያስተሰርይልሽ ኃጢአትሽን ለካህኑ መንገርሽ እንጂ ለባለቤትሽ መንገርሽ አይደለም። ባለቤትሽ ወደኋላ ተመልሰሽ የተደረገውን ድርጊት ስትነግሪው ጎልማሳ በሚስቱ ቀናይ ነው እንደሚባል ሊከፋውና ሊጠላሽ ይችል ይሆናልና። ስለዚህ አሁን ማድረግ የሚገባሽ ከላይ እንደገለጽንልሽ የተደረገውን ድርጊት ህሊናሽን እረፍት የነሳሽን ጉዳይ ለነፍስ አባትሽ ነግረሽ ንስሐ ግቢበት። አይከብድም። በተጓዳኝ ደግሞ በመጽሐፍ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ተብሏልና የሐዋርያው ቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 16 መባ ማለትም ዕጣን፣ ጧፍ፣ ዘቢብ ወደ ገዳማት ከስመ ክርስትናሽ ጋር በመላክ በጸሎት እንዲያስቡሽ አድርጊ ወይም አስደረጊ። በተቀረው በዘመንሽ ሁሉ በማወቅም ይሁን ባለማወቅ በፈጸምሽው ኃጢአት እየተጸጸትሽ መኖር አንዱ የክርስትና ሕይወት መሆኑን ብታውቂም እግዚአብሔር ደግሞ መሐሪ መሆኑን ሳትዘነጊ አምነሽ ህሊናሽን በጸጸት ከመጉዳት ተጠበቂ። ቸሩ አምላክ በደልሽን ሁሉ ይቅር ብሎሽ ትዳርሽን ባርኮ እንዲቀድስሽ የእርሱ መልካም ፈቃዱ ይሁን፣ አሜን ይላል። እንደሱ እንደ አምላካችን ፈቃደኛ ለዛሬ ከሰማዕተ ጽድቅ ጋዜጣ ከሐምሌ 1 እስከ 15 2014 ዓመተ ምህረት ከታተመው እትም ላይ ወደ ልባችን ያደርስልን ዘንድ አምላካችን ደጅ ጠንተን በዚህ መልኩ የተከታተል ነው። እንግዲህ መንፈሳዊ ሕይወታችን፣ ማህበራዊ ሕይወታችንን በዚህ መልኩ እየዳሰስን ይህን የመሰሉ መርሃ ግብሮቻችንን እያጠናከርን እንቀጥላለን። ምናልባትም በእኛም ውስጥ ሊኖር ስለሚችል ወይም በዚህ የተፈተኑ ወገኖቻችን ካሉ በዚህ መልኩ ምክር እየሰጠን
አቅም እንድናገኝ ወደ እሱ ወደ አምላካችን መቅረብ የሚያስፈራ ሳይሆን የበለጠ በበረከት እንድንኖር የሚያደርገን ደፍረን በእምነት በሃይማኖት ደፍረን እሱ ይቅር እንዳለን እንደተወልን ለእኛም እንዲተውልን ከፈለግን በቤተክርስቲያናችን የሚሰጠውን ትምህርትና ንጹሕ የሆነውን የንስሐ ሕይወትን እየተከታተልን ወደ አምላካችን ወደ ምሕረት ጌታ በምን መልኩ መቅረብ እንዳለብን የሚያሳስብ የሚያጠይቅ መልእክት ነው ብለን ተስፋ እናደርጋለን። እንግዲህ እግዚአብሔር አምላካችን በዚህም ያስተማረንን በእያንዳንዳችን ልቦና ጽላት ይጻፍልን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ ከሚታተሙ ማለትም በማህበረ ቅዱሳን ማለት ነው ከሚታተሙ ከሐመር መጽሔት ከሰማዕ ጽድቅ ከተለያዩ መጽሐፍትም እያገኘን ከምናመጣው መልእክት አንዱን ነው። እንግዲህ በእጃችን ካሉ እጅግ በጣም በርካታ ምንጮች ከአንዱ ከሰማዕ ጽድቅ እንግዲህ ይህን መልእክት ያመጣ ነው። እግዚአብሔር አምላካችን በእውነት ማህበሩን በጽናት ይጠብቅልን። ይህንን ጽፈው ደጉሰው የሰጡንንም ደግሞ አባቶቻችንን ወንድሞቻችንን በአጠቃላይ መምህራኑን ሁሉ አምላካችን በእውነት የሕይወትን ቃል ያሰማልን፣ በእድሜ በጸጋ ይጠብቅልን። እኛም እንግዲህ ከነዚህ ምንጮችም ሆነ እጅግ በጣም በርካታ እስከ ዛሬ ስትከታተሉት እንደነበረው በቅርባችን ካሉ ምንጮች እየጠቀስን የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ትምህርቶች በተለያዩ ርዕሶች ማዳመጣችንን እንቀጥላለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የደግነትና የፍቅር አምላክ ቸሩ መድኃኔዓለም አስራት አድርጎ የሰጣት ሀገራችን ኢትዮጵያን በስደቷ ጊዜ ወደ ሀገራችን በመጣች ጊዜ እናታችንን መብርሃን ሕዝቡ ከእንግዳ በላይ እንግዳ መጣብን ብለው የኢትዮጵያ ድንኳኖች ሲጨነቁ አየሁ እንዳለ ነቢዩ ደግ የሆነው የሀገራችን ሕዝብ ማለት ነው በጊዜው አስተናግዶ የአምላክን እናት አክብሮ በዚያ መልኩ ስለሸኘ ይህን የተመለከተ ልጇ ይህን ሕዝብ ይህችን ሀገር ለአንቺ አስራት አድርጌ ሰጥቼሻለሁ ብሎ እንደተናገረላት አሁንም አዛኝት ርርተ ሕሊና ርርተ ልቦና በአስራትነት የተረከበቻትን ሀገራችንን በደግነቱ በመሐሪነቱ እንዲመለከትልን ልጅ ወዳጄ እያለች እንድታሳስብልን መልካሙን ደጉን እንዲያቀርብልን እንደ አይነ ጥቅሻ የሚደርሰው ጸሎቷ እንዲደርስልን ሀገራችን ሕዝባችንን ከሰቆቃ ምልጃዋ ጸሎቷ እንዲጠብቅልን አሁንም ፈቃዷ ይሆንልን። ደግነቱን ያበዛልን። እቺን ሰዓትና ደቂቃ ባርኮ ቀድሶ ይህንን እንድንሰማ ይፈቀደልን። ይህን ሁሉ እንድናደርግ በቸርነቱ የሚረዳን እሱ አምላካችን የድንግል ማርያም ልጇ ነውና ክብርና ምስጋና ለገናና ስሙ ይሁን። በቀጣዩ በሌላ መርሃ ግብር እንዲሁ መለስ ብለን ደግሞ አሁንም ከማያልቀው ከቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ከጓዳዋ ከማይደርቀው ምንጯ ቢሰሙት ከማይጠገበው ቢበሉት ከሚያጠግበው ቢጠጡት ከሚያረካው ከማያስጠማው ከቃሏ ከወንጌል ማዕዷ እያወጣን ደግሞ አሁንም እንዲሁ አንዳንድ ጉዳዮችን እየተነጋገር ለፍሬ ያድርግልን እያል እየተማጸን ነው መከታተላችን እንቀጥላለን። የሁላችንንም መጨረሻ የደግነት ባለቤት ቸሩ መድኃኔዓለም የመስቀሉ ጌታ እንዲያሳምርልን የተቀደሰ ፈቃዱ ይሁንልን። ለክብር ሞት ያብቃን። ከኃጢአታችን ሳያጠራ አይጥራን። ወጥቶ ከመቅረት አምኖ ከመካድ ቆርቦ ከመኮንን አምላካችን ይጠብቀን። አሜን። ይቆየን። ማኅደረ ተዋሕዶን ለሚያደምጡ ሁሉ እንግዲህ ማዳረሳችሁን እንዳትረሱብን አሁንም በአጽንኦት መልእክቱን ወደ እናንተ እናደርሳለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት የእግዚአብሔር አምላካችን ፈቃዱ ሆኖልን ከተለያዩ ምንጮች እያመጣን የምንከታተለውን መንፈሳዊ የዩቱብ አገልግሎታችንን ነበረ ስናደምጥ የቆየ ነው። በአስተያየቶቻችሁ ላይ ሁሌ እናንተ አንዳንዶቻችሁ እንደምትሉት አባታችን ትላላችሁ። እኔ በዲቁና አገልግሎት እንጂ በአባትነት ደረጃ አልደረስኩም፣ ስለዚህ ተው እያልኩ ነው እንግዲህ እስከዛሬ ድረስ። መምህራችንም ትላላችሁ። መምህራችን ኢየሱስ ክርስቶስ ነው፣ ስለዚህ ወንድማችን ብትሉ እጅግ በጣም ደስ ይለኛልና በዛ መልኩ ታናሽ ወንድማችሁ ስለሆንኩኝ በዚያ መልኩ ብቻ ወንድማችን ብትሉ ለአስተያየቶቻችሁም ለጥያቄዎቻችሁም በእውነት እጅግ በጣም ደስ ይለኛል። ምንም ያጎደላችሁት ነገር የለምና በዚህ መልኩ ብትጠሩኝ እያልኩ እስከዛሬም እንግዲህ በተደጋጋሚ ተናግሬያለሁኝ። ዲያቆን ጥበበ ማሞ ነበርኩ ይህን መልእክት ወደ እናንተ ያደረስኩት። እግዚአብሔር አምላካችን አሁንም ለእኔም ለእናንተም ለክስ ለወቀሳ ለመፈራረጃ አያርግብን። ሰምተን ለመኖር ሰምተን ለመጠቀም ሰምተን ለመለወጥ ለጽናት ለመጽናናት ያድርግልን። በነጻች በጎላሽ በተረዳች በአንዲቷ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ያጽናን። የልባችንን መሻት እሱ ያውቃልና ከኃጢአት በስተቀር መልካሙን ነገር ሁሉ እንዲፈጽምልን ፈቃዱ ይሁንልን። አሜን። ይቆየን።